ሰላም ሰላም ውድ የኔ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። አዲስ ድራማ ይዤላችሁ መጥቻለሁ። ያው ላይክ ሳብ ማድረጉን እንዳትረሱ። ክፍል አንድ ላይ እንዳየነው በመኪና አደጋ ከገጠማችሁ በኋላ ባልና ሚስትና ልጅ ሁለቱም የተለያየ ሰው ነው አግኝቶ አንስቶ ሐኪም ቤት የወሰዳችሁና አሁን ቤቱ ልጁም ድኗን እሷም ድናለች። ግን አንድ ሙስጌት አለች ሰራተኛ አለች ቤት ውስጥ ምስጢሩን የምታውቀው የበሰበሰ ዝናቡን አይፈራም አለቻት ለአሮጊቷ። አሮጊቷ ጀርባዬን ማዞርብሽ ይሄ ምስጢር ካወጣሽው አለቻት። እሷ ልጁ ራሱን ስለማያውቀው እንትን አለችውና እቺ ናት የድሮ ሚስትክ የልጅክ እናት እቺ ናት አለችው። የአሁኑ ሚስቱ ያኔ ምንም አልወዳቱም፣ ምንም አላስታወሱም። እኔም ማየ ምንም እኔ እሷ ሚስት አይደለችም አለና ተናገራት። ልጄ እኔን እኮ የማየ ብላ እንድትጠራኝህ ነው የምፈልገው አለቻት። እናቱና አሁን ሚስት ናት ብሎ ያመጡ ሴትዮ ተነጋግረው ነው እንደዚህ ያደረጓት። አሁን ያችኛም ባሌ አልሞተም አለ ገና እንገናኛለን እያለች ነው። እሱም እንዴት ነው ምንም መግባባት አልቻልኩም። ምን እቺ ሁሉ ነገር እንግዳ ለኔ እንግድ ከዚህ በፊት ማቃት ሴት ብትሆን ቀለሟን ድምጿን ላስታውሶ ነበረ አለና መስታወቱን አንስቶ ከሸከሸ። ከዛ ቤት ውስጥ ያለችው ሰራ ቶፓን አለችው። ዝም አለ። እሷም ደግማ አንኳኳችው። ካፈተችው ገባች። ቶፓክ ምን ሆነ ነው? ቶፓክ ምን ሆነ ነው አለችው። ምንም አልሆንኩም አላት። ምንም አልሆንኩም አልኩሽ ወዘለ አልሄደው አሁን ልትሄጂልኝ ትችያለሽ አላት። እሷም ምንም አልተናገረችም። መጀመሪያም ለመውጣት ስለነበረ ቦርሳ ይዛ ነበረና ወጣች። እሱ ቆመና ውይ የሴትዮ ጥፋት ምንድነው? ለምንድነው የጮኩባት አለን። እኔ እንደዚህ ያለው ሰው ነኝ አለና መስታወቱ ላይ አፈጠጠ። ከዛ ወደ ውጭ ሄዳ ወደ እሷ ክፍል ወዘሮ አሊዴ እያለ ወደ እሷ ክፍል ሄዳ ወዘሮ አሊዴ አለ። በሩን ከፈተና ገባ። ሲገባ ወረቀት አገኘ። እሷ ልትሞት ትንሽ ቀን ነው የቀራት። ሐኪሞቹ የሰጧት ደብዳቤ አለ። ወረቀቱን ብድግ ያደረገ እና አነበበ። እንዴ አለና እንዴ ልትሞት ነው እንዴ ወዘሮ አሊዴ ልትሞት ነው አለና ወረቀቱን ይዞ ወጣ። ወረቀቱን አስቀመጠና ወጣ። ተከትሏት ወጣ። ሮጣ እሷ ቆማ መኪና እየጠበቀች ነበረ። እሱ መጣ። ከዛ ወዘሮ አሊዴ የት ልትሄጂ ነው? ነይ እኔ አደርስሻለሁ ግቢ አላት። ስለ ቅድሙ ስለተፈጠረው ነገር በጣም ይቅርታ አድርግልኝ። እኔ ላስቀይምሽ ፈልጌ አይደለም። ታውቂዋለሽ ሰሞኑን ንዴቴን መቆጣጠር ያቃተኝ ነው። ምንም ችግር የለም ልጄ ችግር ወዴት ልትሄጂ ነው ወይዘሮ አሊዴ አላት። ትንሽ ሰዓት አለኝ ላደርስ እችላለሁ አለችው። እሺ አለችውና መኪና ውስጥ ዞረች። ወረደና መኪናን ከፈተላትና አስገባት። አሁን ሚስት ናት ብሎ ይዞ የመጡ ቤት ውስጥ እየተንከራተተች ነው። ትንሹ ልጅ ጠፍቷል። ወዘሮ ሄደ አለቻት። በደንብ ነው የፈለኩት ልጁ የለም አለ። ቡራን የለም አለች። ከዛ የት ሄዳል ታዲያ? አሁንስ ሁላችሁ ሰልችቷችሁኛል፣ ምን ይሻለኛል አለችው። አክስቴ አሊዴ ናት አለችው ስልኳ ስደውልላት። ሄሎ አክስቴ አሊዴ፣ በጣም ደህና ነኝ አክስቴ፣ በጣም ደስ ብሎኛል። ስልኬ ባትሪ ሊዘጋብኝ ነው። ፊዳን ወደ አንቺ ሊመጣ ነው እና ቤት አለሽ? ፊዳን ስትባል የእሷን ስም ስሰማ ሰውየው አሁን እንደ መደንገጥ አይነት አለ። አዎ አለ አክስቴ፣ እጠብቅሻለሁ አክስቴ፣ ነይ ልኝ አለቻት። ማናት አለቻት ጓደኛዋ። አክስቴ
ከመኪና አደጋ በኋላ ነው። በእናቴ በኩል ያለችው የእኛ ዘመድ ናት። የእኛ ስታስፈላልግን ነበረ። አሁን ነው የተገናኘ ነው አለች። እሷ ናት አለቻት። አሁንም አይ አይደለችም ዘሊ ናት አለችው የእንጀራ እናቷ። አቤት እህቴ ዘሊ ልጅት ዝም አልሽ እኮ ለኤርዳ አይዳውን ከፈልች አለ። አይ አልከፈልኩም፣ ደንበኞቹ ባለቀ ሰዓት ዕቃ አንገዛም ብሎ ተውት። ለማንኛውም ተዩ፣ እኔ ስራ አግኝቼልሻለሁ፣ እኔ ረዳሻለሁ አለች። ምን አይነት ስራ አለቻት። እኔ ስራ አግኝቼልሻል፣ የድሮ ሰፈሬ ያለችው ሳርቤን ታውቃታለሽ አለቻት። ነገሩ ምን መሰለሽ፣ ልጇን ከዳረች በኋላ ስራ መቀጠል አልቻለችም እና ተማሚ ሰው ስታንከባከብ ነበረ። አሁን ስራ ልታቆም ስለነበረ ትልቅ ሴትዮን ለማንከባከብ ነው ትሰራለሽ አለቻት። አዎ ሰራለሁ አለቻት። መልካም ስራ ይሆንልሽ፣ እኔ አሁን አድራሻውን እልክልሻለሁ ሂጂ አለቻት። በጣም ጎበዝ ዘሪን እንደዚህ ነው አለችውና ሻይ መጠጣት ጀመረችው። አሁኑ ትንሹ ልጅ እየተፈለገ ነው፣ ጣፍተዋል ተብሎ እንግዲህ እሱ ጣፍቶ የአባቱ መኪና ውስጥ ስለምታሰቃ እሷ የእንጀራ እናቱ ስለምታሰቃየው ጣፍቶ መኪና ውስጥ ገቡ። ወይዘሮ አይዳን የለም አለቻት። ምን ማለት ነው? ለወይዘሮ ከሪማ ልደውልላት? በጭራሽ ለማንም ሰው እንዳትናገር፣ በዛው ይጥፋልኝ አለችው። ግልጽ ነው አይደል አለ። ምንድን ነው የምንጠብቀው? ሂጂ እንጂ አለቻት። እሷም ሄደች። አሁን ምን ላደርግ ነው አለችና ቆመችው። መኪና ውስጥ ያሄደ ወይዘሮ አሊዴ አቤት አጥቶ ቅድም አንቺን ፈለጋ ወደ ክፍልሽ ገብቼ ነበረና ማየት የሌለብኝን አይቻለሁ። ስለ ኢማምሽን አውቄያለሁ። የሐኪሙን ደብዳቤ አንብቤያለሁና ምረዳሽ ነገር አለ፣ አታስቢ እሺ፣ እኔ የማረገው ነገር አለ አላት። ከዛ ትንሹ ልጅ ከመኪና ውስጥ ጀርባ ተደብቆ ነበረና ቡራክ አለችው። ወጣና ከመኪና ውስጥ ቁጭ እዚህ ምን ታደርጋለህ አለው አባቱ። አልተጎዳውም አይ አለው። አይ አንተ ልጅ አለውና ሄዱ። እሷም ቁጭ ብላ ወይዘሮ አሊዴ ለአክስቴ አሊዴ ደውዬ ስራ አግኝቻለሁ ለመሄድ የሄድኩ ነው ልበላት አለችው። ቻርጅ ሊዘጋ ነው ብላ ስለተናገረችው እሷም በቃ እዚህ መምጣቷ ስለማይቀር እኔ ነግራታለሁ አታስቢ አለቻት። እሺ አደራሻውን ጽፌ ሰጥሻለሁ አለቻትና ጽፋላት ሄደች። ብል ትንሽ አመለጠቻት። ወይዘሮ አሊዴ ስትመጣ እሷ ሄደች። አክስቴ አሊዴ እኔንም ልትፈልግ ሊሆን ይችላል፣ አደራ የቱም እንዳትሄድ፣ እኔ ተመልሽም ወይኔ እንድሳካልኝ ጸልይልኝ አለች። ይሳካልሻል እጸልይልሻለሁ ውዴ አለቻት ጓደኛዋ። ወይዘሮ አሊዴ ትንሽ ቆይታ ዘንድ ብሩክ ከኔ ጋር ነው። አንተ ጋር ነው አለ። አንተ ጋር ምን እየሰራ ነው? ያልፈለኩበት ቦታ ያለ ምን እየሰራ ነው አለች። ድብብቆች እየተጫወታ መኪና ውስጥ ገብቶ ነው አለ። ትንሹ ልጅ ፈገግ አለ። ስትሄድ ለጽዳት ለአሮጊት ለማንከባከብ እየተባለች እና የሄደችው ልጅ ልደፍራት እንዳትጠጋኝ ያለችው ድምፅ ሰምተዋል። እኔ ከባሌ ውጭ ሌላ ወንድ አልፈልግም፣ ባሌ አልሞተም፣ ባልሽ ሞተዋል፣ አርፈሽ ተቀመጭ አላት። ትንሹ ልጅም ከመኪና ወረደና ሮጣ ሄደ። ከዛ ልደፍራት የሞከረ ሰውዬው ነከሰችው፣ በጥፊ መታትና ጠረጴዛ ጭንቅላቷን መታ ወደቀች። እሷ ፊዳን እኔ ውድ እንዳትሞችብኝ አለው። ከዛ አንተ አለና ከውጭ ገብቶ በጥፊ መታት። ማን አባህ ነህ አንተ ደግሞ አለና እሱም ተነስቶ ሊመታ ሞከረ። ድጋሚ መታና ወደቀ። ከዛ እሷን ለማንሳት ሞከረ። እንግዲህ መኪና አደጋ የገጠማችሁ አብሮ መኪና አደጋ የገጠማችሁ የልጁ እናት ናት። አነሳ ለማንሳት ጎንበስ ሲል ሆነ ነገር ደነገጠ። እሱም አክስቴ አሊዴ ማናት እሷ አለ። ልጁም ከ5 ዓመት በፊት የወለደችው ልጇ ነው። ከዛ ዝም አለቻት።
ሰውየው ደነገጠ። ልጁ ሄዶ ፊቷን ደባበሰ። ሰውየውም ደነገጠና ፊቷን እየደባበሰ ነው። ከዛ ቀና አለና ልጁን አየና እሷን አየ። ሰውየው ብድግ አረገና ወደ መኪና ይዞ ለመሄድ ሞከራ። ወይዘሮ አሊዴም ቆማለች። አቀፋትና መኪና ውስጥ ወሰዳት። ወደ መኪና ይዛት እየሄደ ነው። የልጁ እናት ከደወለችና ያችኛ ቤት ውስጥ ያለችው ሴት ልጅሽ በአይኑ እኔን ለማየት ፍላጎቱም የለም አለች። አይ እናስተካክላለን ችግር የለም አለች። ከአሊዴ ጋር ነው የወጣ አሉ። እሷን ተከታትለው ነው የወጣ አሉ አለች። ሴትዮ እናትየውም ለልጁ ስልክ ደወለችው። እሱም ስልክ አላነሳላት። ለምንድን ነው ከአሊዴ ጋር ሄዳ? አሊዴ ልትናገርብኝ ነው ምስጢሩ ለሱ አሁን እውነት ያሰብሽውን ልትነግረው ከሆነ አንላቀቁም አሊዴ አለችውና ስልኳን ቦርሳ ውስጥ ነው። ወይዘሪት አይዳ ወይዘሪት ኤሲ መታለች አለቻት። እንዴት ነሽ ውዴ አለቻት። ምንም ደህና አይደለም ሆነ ቆንጆ በጣም ተበሳጭቻለሁ አለቻት። ምን ሆንሽ ደግሞ? በጣም ተበሳጭቻለሁ አለቻት። ማበሳጨትማ የለብሽም እኔ ጓደኛሽን መጥቼልሻለሁ አለቻት። የሸሸኝ ነው እሱ የቀረበኝ አይደለም አለቻት። እንዴ ታዳኝ እኮ እንደዚሁ ነው ከአንቺ መምለጥ አይችልም። አንቺ ቆንጅዬ እኮ ነሽ። አዎ ምንድን ነው አለቻት። ትልቁን ህልምሽን ለማሳካት እርምጃሽን መቀጠል አለብሽ አለቻት። ምን የምን ሆነ ፋሽን እንትኖቹ ዲዛይነር ያንቺ ዲዛይነሮች ይሆናሉ እስከ ሰርግሽ ድረስ አለች። እንዴ በቅርቡ ሙሽራ ቀሚስ ትለብሺያል እንዴ አለቻት። የሙሽራ ቀሚስ አለቻት። በጣም ምርጥ ሰው እኮ ነሽ ጓደኛዬ አለቻትና አቀፈቻት። ቆንጆ አድርጎ ይሰሩልሻል እሺ አለቻት። አዎ እኔ እኮ አምንሻለሁ ጓደኛዬ። ፊዲያኑም በጭንቅላቷ በከፍተኛ ነው የተመታችና እኛ ጋር መቆየት ወይዘሮ ፊዲያን አለችና ነርሷ ስትጠራት እዚሁ ትቆያለሽ ክፍሉ ሌላ ክፍል ወስድሻለሁ አለቻት። እባክሽን ወደዚህ ያመጣሽኝ ሰው አይተሻል? ሆነ ሰውዬ ነበር። ማን ነው እሱ? አይተሻል አለቻት። አይ ምን ነው ችግር አለ አለቻት። አይ ችግር የለም አይ የማይሆን ነገር ነው አለችና በውስጧ እንዴ የድሮ ባለቤቴ ነው ግን ድምፁን ሰምቼዋለሁ አለችና ማልቀስ ጀመረችው። ኢልሜ ነው ወይስ ምንድን ነው ያለች ነው። እነርሷ ምን አልሽኝ አለቻት። ከዛ እሷም ዝም አለችው። ወይዘሮ አሊዴም ቁጭ ብላለች እየጠበቀቻት ነበር። ዶክተሩ አሁንም ላይ ብዙ ነገር ማድረግ አልቻልንም፣ ውጤቱ እንደደረሰ እናሳውቃቸዋለን አለ። አይ ምንም አልተፈጠረም፣ አሁን እሷ እንድትረጋጋ ብቻ አድርጊ አለ። እንድትረጋጋ ማለት አለችው። አይ ምርመራው መረጋጋት ይፈልጋል አለ። እሺ ገባኝ አለ። እሺ አመሰግናለሁ አለ እና ዶክተሩ ሄደ። እሷም እንኳን ዶክተሩ ነገረኝ አለችው። እሱም ቦራ ከአባቱ ጋር ውሃ ገዝቶ መጣ። በደንብ ውሃ ጠጥቻለሁ አክስቴ፣ ለአንቺም ገዝተን ነው የመጣ ነው እንኪ አንቺም ጠጪው አለውና ዶክተሩ ምን አለ አሁን መረጋጋት እንዳለበት ነው የነገሩኝ አለችው። ነገረች። ወይዘሮ አሊዴ ሆነ ነገር ልንገርሽ አላት። ምን እንደሆነ አላውቅም። ልክ አቅፌ እሷን ብድግ አርጊ ወደ ሐኪም ቤት ልንወስድ ብድግ ሳረጋት ጠረኗ የድሮ ሚስቴ ነው የሸተተችኝ። እሷ እኔ አላውቅም፣ ውስጤ በጣም ተረብሿልም ሆነ ነገርም ተሰምቶኛል አለ። እንደዚህማ ሊሆን አይችልም አለች እና ዝም አለች ወይዘሮ አሊዴ። ያኛው ዱርዬም ልጅቷን ሊደፍራት የነበረው ዱርዬዎቹን ሰብስቦ የትኛ ክፍል እንደተኛችሁ አጣሩልኝ፣ በየለብቻ ሄዱና አለ። ምን እየተፈጠረ ነገር አለ እንዲህ አለቃ አሉት። ምን ይፈጠራል?
ፈልጓት እሷን ብቻ አለ። እነሱ ወደ ፈለጋ ገቡ። ልሳ ስትመጣ አክስቴ ልዴ መጣሽ? የኔ እናት በጣም ናፍቀሽኝ ነበረ። ቅድም ከአንቺ ጋር የነበረ ሰውዬው ማን ነው? ሐኪም ቤት ያመጡኝን ሰዎችን ታውቃለሽ? አለቻት። አይ እሱ እኮ የኔ አለቃ ነው አለቻት። ከዛ የኛንን እኮ እዚህ ያመጣንሽ አለቻት። አክስቴ ልዴ እሱ ሰውዬው የድሮ ባለቤት የመሰለኝ ድምፁን ሰምቼው ነበረና አለቻት። እሱ አይ እንዴት ሊሆን ይችላል? እሷ ግን ምስጢሩ ስለምታውቅ ደነገጠችና አልገባኝም፣ እንዴት ሊሆን ይችላል አለቻት። በጥልፋ ነው ያመጣንሽ፣ እንዴት ሊሆን ይችላሉ ልጄ አለቻት። አይ አክስቴ ልጄ የእሱ ድምፅ ነው እርግጠኛ ነኝ። አንዳንድ ሰዎች ይመሳሰላሉ ልጄ፣ ያጋጥማል። ፊታችሁ ይመሳሰላል፣ ድምፃችሁም እንደዛው፣ አይናችሁ፣ ፀጉራችሁ እንደዛ ይመሳሰላል አይምሰለሽ አለቻት። ማልቀስ ጀመረች እሷም። እሱ ራሱ ድምፁን ስሰማ ጉሮሬ ደረቀ። ልክ 1000 ዓመታት ውሃ ሳልጠጣ የቆየሁት መሰለኝ። ወይዘሮ አልዲ በጣም ነው የጠማኝ። አላቁም የማላውቀው ስሜት ነው የተሰማኝ ወይዘሮ አልዲ፣ ምንም የማውቀው ነገር የለም አለቻት። ወይዘሮ አልዲ አይኗ ጨፈነችና አለቀሰችው። ዞር አለችውና ምስጢሩን ስለምታውቅ እሷም እያለቀሰች ነው። ትንሹ ልጅና አባትዮ ባሏና የድሮ ባሏና ልጁ ውጭ ላይ ናቸው። ዱርዬውም ውጭ ላይ እየተንቀራጠጠ ነው። ለጥቃት የሞከረ ሰውዬው አምላኬው ፊዳን አድንልኝ አለው። ወንድሜ አለ የእሱ ለክትትል ብሎ ይዞ ያቆዩታል። ያለችበት ክፍል አጣርቻለሁ፣ እንሂድ በቃ አለው። ፈጣሪ ምስጌን አለውና ሄደ። ሰውየው ከነ ልጁ ቁጭ ቆይ አንድ ምንድን ነው ይሄ ሰውየው አለ ምንድን ነው? እሱ ነው የደበደበኝ ካለ እሱ ደብድቧል። ማንም የደበደበኝ እኔ አለው። እኔ እኮ የሰፈሩ ጌታ ነኝ፣ ማን የደበደበኛል እኔ አለው። እንደዚህ አልፋ ለእኔ መናገር ምን እንደሆነ ያሳያለሁ አለው። ከዛ ስልኩን ብድግ አደረገና ልጅቷ የእንጀራ እናት ጋር ደወለ። ይችላል የድሮ ባሏ ሞተዋል፣ ደግሞ ልጁም ይዟል፣ ማን ሊሆን ይችላል አለውና ስልኩን ብድግ አድርገና ሴትዮ ጋር ደወለ። ሴትዮም ሄሎ አለችው። እንዴት ነህ አለችው። ምንድን አለ ምንድንነት አለ በዓለም ላይ ምን ጦርማት ነህ አለችው። እሷ አፍሽን ዝጊ፣ እኔም ብለሽን ብቻ አዳምጪው። እዚህ ያለው ሰውየው ማን ነው? ምን አረካት ልጅቷ ምንም አልሆነችም አይደል አለችው። እሷ ናት እንግዲህ ያሳልፈ የሰጠችው ለሱ ቤት እንትን ነው ብላ ማለት ነው። ከዛ እስቲ አሁን የእሷ እንዴት ናት አለችው። ደህና ናት፣ ምን ትሆናለች? ምንም አልሆነችው አለ። አሁን የሆነ ሰውየው ልጅ ይዞ እዚህ ጋር አለ፣ መተሽ እሱን አጣሪ አይነት። ምን አይነት ሰውየው ነው? የድሮ ባሏ እንደሆነ ሞቷል። ምን አይነት ሰው ሊሆን ይችላል አለችው። ምን አደጋ ደርሶበት ነው እሷ አለ። አሁን ዝም ብለሽ አትርበትበች፣ እኔ አታውቂኝም ማለት ነው። ዝም ብለሽ ነይና ይሄ ሰውየው ማን እንደሆነ አጣሪ አላትና አስፈራራት ልጅቷ እንጀራ እናቱ። ከዛ እሷም ስልክ ዘጋችና ቦርሳዋ አጠገቧ ስለነበረ ቦርሳውን ብድግ አደረጋ ሮጠችው። ያችኛ ቤሎ የለካች ነው፣ ልታገባ ነው፣ በቃ አምሮብሻል ብሎ የፈጉሯት ነው ሰውየው። ልጁ አላውቃትም፣ እኔ ለእሷ ፍቅር የለኝም ብለዋል። እሷ በግድ እንግዲህ ልታገባ ቤሎ እየለካች ነው። ደስ ብሏት እየሳቀች ነው። እኔ አሁን እንደምንም አድርጌ ልጁ ከዚህ ቤት እንዲጠፋ ማድረግ አለብኝ አለች። የአንቺ ሀሳብ ካለ ልንወስዶ እንችላለን። እንደ ተከታታዮች እናትና ልጅ ይገናል።